የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቭላዲሚር ፑቲን ጋር በፈለኩበት ሰዓት እንደፈለኩ መነጋገር እችላለሁ ብለዋል። በቅርቡም የሩሲያውን ፕሬዝዳንት እንደሚያዋሯቸው አረጋግጠዋል። ለፑቲን እንዲህ አይነት ቦታ የሰጡት ዶናልድ ትራምፕ ለዜሌንስኪ ግን ይህንን ቦታ ነፍገዋቸዋል። ዜሌንስኪ 20 ነጥቦች ያሉት የሰላም ስምምነት ሐሳብ ማምጣታቸውን ተከትሎ አስተያየት የተጠየቁት ዶናልድ ትራምፕ እኔ ቡራኬ እስክሰጠው እስካረጋግጥለት ድረስ የሰላም ሐሳብ አለኝ ብሎ መናገር አይችልም፣ ተመልክቼ እወስንበታለሁ ብለዋል። ከዜሌንስኪ ጋር እሁድ ዕለት ለመገናኘት ቀጠሮ የያዙት ትራምፕ ለእንግዳቸው ያላቸውን ዝቅተኛ ቦታ አሳይተዋል። ይህ እንደተጠበቀ ሆኖ የትራምፕ ልዑካንና ከፍተኛ ባለስልጣናት እንዲሁም በእርሳቸው አስተዳደር ዙሪያ ያሉ ሰዎች በሩሲያ ውስጥ ለመነገድ እንደቋመጡ ነው የተነገረው። ዎል ስትሪት ጆርናል ይዞት የወጣው መረጃ የትራምፕ ሰዎች በሩሲያ ኢንቨስት ለማድረግ በከፍተኛ ጉጉት ላይ ናቸው ይላል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ2 ወራት በኋላ ከፑቲን ጋር ሊወያዩ እንደሚችሉ ፍንጭ ሰጥተዋል። ፕሬዝዳንቱ በጋዛ የተኩስ አቁም ስምምነት ባደረጉ ጊዜ ነበረ ፕሬዝዳንት ፑቲን ወደ እርሳቸው ደውለው እንኳን ደስ አለህ፣ እንኳን አሳካልህ፣ በመካከለኛው ምስራቅ የተኩስ አቁም ስምምነት እንዲደረግ በማድረግህ ደስ ብሎኛል፣ እንኳን ደስ ያለን ብለው ፑቲን ለትራምፕ ስልክ የደወሉት። ከዚህ ጊዜ በኋላ ግን አንዳች ለውጥ የማይመጣ ከሆነ ከፑቲን ጋር መነጋገሩ ብዙም አስፈላጊ አይደለም ብለው አሰቡ። እናም በሃንጋሪ ቡዳፔስት ሊገናኙ ይችላሉ ተብሎ እየተጠበቀ ባለበት ሰዓት ቆይ ግድ የለም የዩክሬን ጉዳይ መስመር ያዝና እናወራለን ብለው ሁለቱ መሪዎች ሳይገናኙ ቀሩ። አሁን ግን ቢያንስ በስልክ እንደሚያወሩ እየተነገረ ይገኛል። በቅርቡ የፈለኩትን ያህል ጊዜ ከፑቲን ጋር ማውራት እችላለሁ ብለዋል። ከፖለቲኮ ጋር ቆይታ የነበራቸው የአሜሪካው ፕሬዝዳንት ከፑቲን ጋር ያለው ነገር ጥሩ እየሆነ ይገኛል፣ ጥሩም ሆኖ ይቀጥላል፣ በቅርቡ አናግረዋለሁ፣ የፈለኩትን ያህል ጊዜ ወስጄ ከእርሱ ጋር እነጋገራለሁ ብለዋል። ዜሌንስኪን ለማግኘት ቀጠሮ የያዙት ዶናልድ ትራምፕ ፑቲንን ለማግኘትም ሆነ ለማዋራት ችግር እንደሌለባቸው፣ ለዚህም ማንም ጠያቂ እንደሌለባቸው እየተናገሩ ይገኛሉ። የትራምፕ አስተዳደር ሰዎችም ይህንኑ ሲገልጹ መቆየታቸው የሚታወስ ነው። ከፑቲን ጋር ማውራትን፣ ከሩሲያ ጋር ዲፕሎማሲያዊ ንግግር ማድረግን እንደ ነውር ሲቆጥር የነበረው የዲሞክራቱ ስብስብ በትራምፕና በአስተዳደራቸው ባለስልጣናት ላይ አንዳች የሹፈት ድምጸት ሲያሰማ ቆይቷል። ትራምፕም ይህንን የጥል ግድግዳ በማፍረስ ከፑቲን ጋር እንደፈለግኩ ሆኜ እነጋገራለሁ እያሉ ይገኛሉ። ከሞስኮ ጋር ዲፕሎማሲያዊ ግንኙነቷን አጠናክራ የቀጠለችው ዋሽንግተን ልዑኮቿን ስቲቭ ዊትኮፍን እና ጃሬድ ኩሽነርን ወደ ሞስኮ በመላክ እንዲሁም የሩሲያውን ልዩ ልዑክ ኪሪል ዲሜትሪቭን ፍሎሪዳ በመቀበል ንግግሩ ቀጣይነት እንዲኖረው እያደረገች ትገኛለች። ይሁንና የአሜሪካው ፕሬዝዳንት ለዩክሬኑ አቻቸው ተመሳሳዩን ቦታ እየሰጧቸው አይደለም። ፑቲንን በሚያከብሩበት መጠን ዜሌንስኪን ሲያከብሩ አይታዩም። ዜሌንስኪ በቅርቡ 20 ነጥቦች ያሉት የሰላም ስምምነት ሐሳብ ይዘው ብቅ ማለታቸው ይታወቃል። ይህንን በተመለከተ ከፖለቲኮ ጥያቄ ቀረበላቸው። የዜሌንስኪን ሐሳብ እንዴት ያገኙታል? የሚሳካ ይመስልዎታል? ተብለው ትራምፕም መለሱ፣ እኔ እስካላረጋገጥኩት ድረስ፣ ቡራኬ እስካልሰጠሁት ድረስ ዜሌንስኪ የሰላም ሐሳብ አለው ተብሎ ሊነገር አይችልም አሉ። እናም ይምጣ፣ እንነጋገር፣ ከዚያ በኋላ እወስናለሁ አሉ። የሚሆነውን ነገር እንመለከታለን ያሉት ዶናልድ ትራምፕ በዜሌንስኪ ሐሳብ ብዙም ደስተኛ እንዳልሆኑ መመልከት ይቻላል። ከምንም በላይ ደግሞ እርሳቸው ከ27 በላይ የሚሆኑ ነጥቦችን ለሁለቱ ወገኖች አቅርበው ለማስማማት ጥረት እያደረጉ ባሉበት ሰዓት ዜሌንስኪ ሹልክ ብለው ከትራምፕ ሐሳብ ይልቅ የኛ ሐሳብ ይሻላል በማለት ሌላ ሐሳብ ማምጣታቸውን አልወደዱትም። ለዚህም ይመስላል እኔ ሳላረጋግጠው ምንም አይነት ሐሳብ ነው ሊባል አይችልም እያሉ የሚገኙት። ዜሌንስኪ የተለያዩ ነጥቦችን የያዘ የሰላም ሐሳብ ነው ያቀረቡት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 600,000 ተዋጊ ጦር ይበቃሻል ያሏትን ሀገራቸውን
እስከ 800 ሺህ የሚሆን ጦር ሊኖረን ይገባል ብለው ብቅ ብለዋል በሰላም ሰነዱ ላይ። ራሳቸው ግን ከቀናት በፊት 800 ሺህ የሚሆን ጦር መቀለብና ማስታጠቅ አንችልም ማለታቸው የሚዘነጋ አይደለም። በሄርሰን፣ በዛፖሪዥያ እንዲሁም በዶንባስ ውጊያዎቹ በቀጠሉበት አካባቢዎች በጠቅላላ ጦር ሰራዊቱ ባለህበት ይርጋ እንዲባል ሱሚን ጨምሮ ባሉ አንዳንድ ግዛቶች ደግሞ የሩሲያ ጦር እንዲወጣ ዜሌንስኪ ሐሳብ አቅርበዋል። የኔቶ አባል ባንሆን እንኳን የኔቶ አባላት የሚያገኙትን አይነት የደህንነት ዋስትና እናግኝ። በኔቶ መመስረቻ ሕግ አንቀጽ 5 መሰረት ሩሲያ ጥቃት የምትፈጽምብን ከሆነ የኔቶ አባል ሀገራት ይከላከሉልን የሚል በዘወርዋራ ጠበቅ ያለ የደህንነት ዋስትና ከብራሰልስና ከዋሽንግተን እፈልጋለሁ ያሉት ዜሌንስኪ ሐሳባቸው ብዙም ተቀባይነት ያገኛል ተብሎ አይገመትም። ከዶናልድ ትራምፕ ጋር ፍሎሪዳ ሄደው ከሚመክሩባቸው ጉዳዮች መካከል የዶንባስ እና የግዛት ጉዳይ አንደኛው እንደሆነም ተነግሯል። ዜሌንስኪ በዚህ መሃል ነገሩን ለማለሳለስ ወይም ደግሞ ነገር ለማብረድ ያቀረቡት ሐሳብም መነጋገሪያ ሆኗል። ዶንባስን እንካችሁ ብለው መስጠት ያልፈለጉት ዜሌንስኪ የዩክሬን ሕዝብ ይወስን፣ ሕዝበ ውሳኔ ይከናወን የሚል ሐሳብ እያቀረቡ መሆኑም ተሰምቷል። እናም ሕዝበ ውሳኔው እስኪከናወን ድረስ 60 ቀን ያህል የሚሆን ጊዜ ከጦርነት ፋታ እንውሰድ፣ የተኩስ አቁም ስምምነት ከሩሲያ ጋር እንፈራረም ሲሉ ይፋዊ ጥያቄ ማቅረባቸውም ተነግሯል። ሩሲያ በበኩሏ 60 ቀናቱ የተፈለገው ለሕዝባቸው የሕዝበ ውሳኔ ጊዜ ለመስጠት ሳይሆን ለራሳቸው ጦር እረፍት ለመስጠት ነው። ይህ ማዘናጊያ ደግሞ በሞስኮ ዘንድ ተቀባይነት የለውም ስትል መግለጫ አውጥታበታለች። ይህ እንደተጠበቀ ሆኖ በሩሲያ ኢንቨስት ለማድረግ ቋምጠዋል የተባሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለስልጣናት ጉዳይ መነጋገሪያ ሆኗል። ዎል ስትሪት ጆርናል አንድ ዘገባ ይዞ ወጣ። የትራምፕ ሰዎች በሩሲያ ኢንቨስት ማድረግ ይፈልጋሉ፣ የሩሲያን የተፈጥሮ ሀብትና የኢንቨስትመንት አማራጮች አሟጠው መጠቀም ይፈልጋሉ ብሎ ከነዚህ ሰዎች መካከል የሪል ስቴት ነጋዴው የሆኑት ስቲቭ ዊትኮፍ አንደኛው እንደሆኑ ዎል ስትሪት ጆርናል ጽፏል። ጃሬድ ኩሽነር የልጃቸው የኢቫንካ ትራምፕ ባለቤትም ለኢንቨስትመንቱ ምራቃቸውን ከዋጡ ባለስልጣናትና የትራምፕ የቅርብ ሰዎች መካከል አንደኛው መሆናቸው እየተነገረ ይገኛል። እንደ ምናባዊቷ ኤልዶራዶ ሩሲያ ገብተው ሀብት ሊያፍሱ አሰፍስፈዋል ይላል የዎል ስትሪት ጆርናል ዘገባ። ሁለቱ ነጋዴዎች እየተመላለሱ የሚገኙበት አንደኛው ጉዳይም ይህ ነው ይላል ዘገባው። አሜሪካና ሩሲያ መልካም ግንኙነት ካላቸው በሩሲያ የሚገኘውን አጋጣሚ በመጠቀም ከአውሮፓም ጋር በመነገድ አጠቃላይ አሜሪካ የምትፈልጋቸውን የኢንቨስትመንት አማራጮች ልታስፋፋ ትችላለች። ነጋዴዎቿ ወደ ሩሲያ ይመለሳሉ፣ ሌሎችም ይገባሉ። በተለያዩ ዘርፎች ላይ ሰርቶ ማትረፍ ይቻላል የሚል ግምት እንደተያዘም ተጽፏል። የዩክሬኑ ጦርነት ከተነሳ ጊዜ አንስቶ የአሜሪካ ባለሀብቶች ከሩሲያ እንዲወጡ የተለያዩ ግፊቶች ተደርገዋል፣ ማዕቀቦች ተደርድረዋል። ሩሲያ በዓለም ኢኮኖሚ ውስጥ የሚኖራት ስፍራ እንዲቀዘቅዝ ከዋሽንግተን ፖለቲከኞች ያልተሰራ ስራ የለም። አሁን ደግሞ በስልጣን ላይ የሚገኘው የትራምፕ አስተዳደር ይህንን 180 ዲግሪ በማዞር ሩሲያን ወደ ዓለም ኢኮኖሚ እንቀላቅላታለን እያለ እየፎከረ ይገኛል። አንደኛው የዶናልድ ትራምፕ ትኩረት ታዲያ እጅግ ተፈላጊ የሚባሉትን ማዕድናት ከሩሲያ ማግኘት ነው። ሬር አርዝ ሚነራልስ ይባላሉ። ለተለያዩ የኤሌክትሪክ ተሽከርካሪዎችና በዘመኑ ለሚመረቱ ምርቶች ግብዓት የሚሆኑ ማዕድናት ናቸው። እነዚህን ማዕድናት አሜሪካ ልትጠቀምባቸው እንደምትችል ፕሬዝዳንት ቭላዲሚር ፑቲን ከዚህ ቀደም በይፋ ግብዣ ማቅረባቸው የሚታወስ ነው። በስፋት እነዚህን ማዕድናት የያዘችው ቻይና ማዕድናቱን በቀላሉ ለሌሎች ሀገራት እየሸጠች ስላልሆነ ለራሷ በከፍተኛ ደረጃም ስለምትጠቀምበት አሜሪካ እጥረት እንዳይፈጠር በሚል ከተለያዩ የዓለማችን ሀገራት ጋር እየሰራች ትገኛለች። እናም የሩሲያን ልብ በማማለል እነዚህን ማዕድናት ለማግኘት የትራምፕ ሰዎች እየሰሩ እንደሚገኙም ተሰምቷል። አሁን ከፍተኛ ጦርነት ውስጥ የሚገኘው ዶንባስም በዚህ ሀብት የታደለ ነውና አሜሪካና ሩሲያ የተለያዩ ፕሮጀክቶችን በጋራ ቀርጸው ለመስራት እንደሚችሉ እየተነገረ ይገኛል። በአውሮፓና በአሜሪካ የታገደውን የሩሲያን ሀብት ወደ ጋራ ኢንቨስትመንት በመቀየር አሜሪካ ቢያንስ ግማሽ የሚሆነውን ትርፍ ለማግኘትም እየሰራች ትገኛለች። ዛፖሪዥያ የተባለውን የኒውክሌር ኃይል ማመንጫን በጋራ እናስተዳድረው ብላ ለሩሲያ ጥሪ እያቀረበች የምትገኘው ዋሽንግተን ከሩሲያ ጋር ያለውን ግንኙነት ማለሳለስ የፈለገችው
ያልተነካውን የሩሲያን ሀብት በሚገባ ለመጠቀም እንደሆነ ብዙዎች እየተናገሩ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።